ከሁሉም ይደንቀው ደግሞ በአፍሪካ በሁሉም መስክ የመጀመሪያው የሆነው ዩኒፋይድ መሶብ አፕ ነው። በስልክ አንድ ሴንተር ሄዶ መገልገል አስደናቂ መሆኑን ተደንቀን ሳንጨርስ ዜጎች ከስልካቸው ላይ አንዳንድ ጉዳይ ካላቸው ከቤታቸው መገልገል የሚያስችል መሶብን ከሴንተር ከባስ ወደ ሴልፎን ወደ ሞባይል ያስገባ ነው። ይህ በዓለም ደረጃ በጣም ጥቂት ሀገራት የደረሱበት ደረጃ ነው። ምክንያቱም በሁሉም በቴክኖሎጂ ባደጉ ሀገራት ውስጥ ትልቁ ችግር ዳታን ከአንድ ተቋም ወደ አንድ ተቋም ያለውን መቀያየር መለዋወጥና የዳታን ኤክስቼንጅ በበቂ ደረጃ መገልገል አለመቻል ነው። ብዙዎች ጋር ዳውን ሳይድ ሆኖ የሚነገረው ይህንን ነገር የሚፈታው ስልክ የተለያዩ ተቋማትን ሰርቪስ በአንድ ስልክ መገልገል ከቻል ቀጥሎ የሚጠበቅብን ጉዳይ እነዚህን ዳታዎች የምናከማችበት አንድ ቦታ መፍጠር ነው። ከዚህ ቀደም ብየዋለሁ። የኢትዮጵያ አርቲፊሻል ኢንተለጀንስ ኢትዮጵያ የናሽናል ክላውድ እንድትገነባ የተሰጠውን አቅጣጫ ተቀብሎ ምናልባት በሚቀጥለው ዓመት የሚጠናቀቅ ይመስለኛል። በጣም ግዙፍ ክላውድ እየገነባች ነው። አሁን የሚገነባው ክላውድ በየተቋም ያለው ዳታ ሴንተር የሚባል ተደምሮ የዚያን ክላውድ ግማሽ ያክል እንኳን አቅም አይኖረውም። ትልቅ ካፓሲቲ ያለው የዳታ ሶቨርኒቲ ያልነውን የዳታ ሉዓላዊነት እናረጋግጥ ያልነውን ጉዳይ የሚያሳካ ነው። የዳታ ሉዓላዊነት ሲባል ትንሽ ለጉዳዩ ቅርበት ያላቸው ሰዎች በዳታ ምን ሉዓላዊነት አለ የሚል ጥያቄ ሲያነሱ ሰምቻለሁ። የዳታ ሉዓላዊነት እንደኛ ቴክኖሎጂ ለጀመሩ ሀገራት ነው። ትክክለኛው የቴክኖሎጂ ሉዓላዊነት ነው። ወደዛ አስፓይር አድርገው የሚሰሩ ሀገራት አሉ። ቴክኖሎጂን አንድ ሀገር ቢከለክለን በእኛው መጠቀም የሚያስችል አቅም ያስፈልጋል ብለው የቴክኖሎጂ ሉዓላዊነት የሚሉ ሀገራት አሉ። እኛ እዛ አልደረስንም። እኛ ያልነው የእኛን ዳታ በምናውቀው ስፍራ እናስቀምጥ፣ እነማን አክሰስ እንደሚያደርጉ እንወቅ፣ የእኛን ዳታ የሚፈልጉ ሰዎችም ሲወስዱ በሚገባቸው ልክ ክላሲፋይድ ዳታን መውሰድ እንዳይችሉ እናድርግ ነው። ይሄ ይቻላል። ብዙ ሀገራት አድርገዋል፣ እኛም እናደርገዋለን። ዳታ ውድ ሀብት ስለሆነ ነገር ግን የዳታ ሶቨርኒቲን በናሽናል ክላውድ ግንባታ ብቻ ሳይሆን በካቢኔ ሕግ አውጥተን ብቻ ሳይሆን በየተቋም ይህ ጉዳይ እንተገበር ከጀመርነው ጎን ለጎን በቂ ስላልሆነ የሃርድዌር ምርት እንጀምር ብለን የኤአይ ኢንስቲትዩት ከእናንተ ተቋም ጋር በመሆን የላፕቶፕ እና አይፓድ ፋብሪካ ከኤአይ ዩኒቨርሲቲ ጋር ደምሮ እየሰራ ይገኛል። በጥቂት ዓመታት ውስጥ ሶፍትዌር ላይ ያለን ብቃት፣ ዳታ ላይ ያለን ብቃት በሃርድዌር ደረጃም ላፕቶፕ እና አይፓድ ማምረት የሚያስችል ስራ እየተሰራ ይገኛል ኢትዮጵያ ውስጥ። ይሄ በሶፍትዌር ላይ ያመጣነው ብቃት የዳታ ሶቨርኒቲን አስፓየር እንድናደርግ ከረዳን በሃርድዌር ደግሞ የጀመርናቸው ጉዳዮች እያደጉ ሄደው ከሆነ ዓመታት በኋላ ልጆቻችን የቴክኖሎጂ ሶቨርኒቲ ማለት የሚያስችላቸውን አቅም ለመፍጠር መሰረት ይጥላል ማለት ነው።